ሰላም ሰላም ጣፋጮችና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ አሳልፋችሁ? በጣም ጎበዝ ልጆች። ትምህርታችሁን በአግባቡ እየተከታተላችሁ ነው? በደንብ እያጠናችሁ ነው? በጣም ደስ ይላል ልጆችዬ። መቼም ከኔ ጋር የምንሰራው ስራ አልተረሳም አይደል? በየቤታችሁ ባላችሁ ጊዜ እየሰራችሁ እውቀታችሁን እያዳበራችሁ እንደሆነ አልጠራጠርም። በጣም ጎበዝ ልጆች። እኔም ደግሞ ለእናንተ የሚሆኑ በየሳምንቱ አዳዲስ ስራዎችን ይዤላችሁ እየመጣሁ ነው። ጎበዝ ልጆችዬ፣ ለዛሬም እንግዲህ የምትወዱት በቀላሉ የምናዘጋጀው በጣም ደሳስ የሚል አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ እዚህ ጠረጴዛው ላይ እዩና ገምቱ። በጣም ጎበዞች። እንደዚህ የሚያስቁ ፓፔት የሚያጫውቱ ታውቃላችሁ አይደለ? ዛሬ እንግዲህ እነሱን በወረቀት ልንሰራቸው ነው። አያችሁ? ደስ ይላል አይደለ? የሚያዝናኑን የሚያጫውቱን የተለያዩ ፊልሞች ላይ የምናውቃቸውን እንደዚህ አስቂኝ የሆኑ የሰዎችን ቅርጽ ዛሬ በወረቀት ልናዘጋጅ ነው ማለት ነው። ልጆችዬ እንደዚህ የሚያማምሩትን ቅርጾች ለመስራት በጣም ቀላል ነው። ሁላችሁም እንድትዝናኑበት እንድትደሰቱበት የሚያደርግ ነው። ዛሬ እንግዲህ እነዚህን የሚያማምሩ ስራዎችን ነው የምንሰራው። ስታዩት ራሱ ወደዳችሁት አይደል? በጣም ጎበዝ ልጆች። ታዲያ እንደዚህ ያሉትን ቀላል አዝናኝ የሆኑ የሰው ቅርጾች የምንሰራው ልጆችዬ በቀላሉ በአካባቢያችን በሚገኙ ነገሮች ነው። እዚህ ጋር እንደምታዩት እንግዲህ ብዙ ነገር በወረቀት ስለተሰራ ቀለም ወረቀት ማዘጋጀት የምትችሉ ከሆነ ወይም ያላችሁ ከሆነ እሱን ታዘጋጃላችሁ። ከሌላችሁ ደግሞ የምታገኙትን ማንኛውን ወረቀት መጠቀም ይቻላል። እሺ፣ ስለዚህ ወረቀት ያስፈልገናል፣ ማርከር ያስፈልገናል፣ መቀስ ያስፈልገናል፣ ማጣበቂያና ማክበቢያ። ማክበቢያ ማለት ከነጭ ወረቀት ላይ እንደዚህ ፊታቸውን ቅርጽ ለማውጣት ለተለያዩ ቅርጾች ማክበብ ስለሚያስፈልገን እሱን በአካባቢያችሁ የምታገኙትን ክብ ቅርጽ ወይም የሞላላ ቅርጽ እናንተ የምትፈልጉትን ቅርጽ መጠቀም ይቻላል፣ ማዘጋጀት ትችላላችሁ። እሱን አዘጋጅታችሁ አሁን የነገርኳችሁን ነገሮች ሁሉ ዝግጁ ታደርጋላችሁ። እስከዛ ድረስ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። አሁን ወደ ስራችን ልንሄድ ነው። እኔ እዚህ ጋር እንደዚህ አይነት ማክበቢያ አግኝቻለሁ። በመጀመሪያ ያዘጋጀሁት ነጭ ወረቀት ላይ የቤቱን ቅርጽ ስለሆነ የምሰራው በሱ እንደዚህ አድርጌ መጀመሪያ የክቡን ቅርጽ በእርሳስ ቅርጽና ቅርጿን ተከትዬ አክብቤ አወጣለሁ። ክቧን ተከትዬ በመቀሱ ቆርጬ አወጣዋለሁ። ይህንን በኋላ ሌላ ስራ ስለምሰራበት እሱን እናስቀምጥና እዚች ጋር ያከበብኳትን ቅርጿን ተከትዬ በመቀሱ ቆርጬ አወጣለሁ። ልጆች የክብ ቅርጽ ብቻም ሳይሆን በተለያዩ ቅርጽ ባላቸው ነገሮች ማዘጋጀት ይቻላል። ዋናው እንግዲህ አዝናኝነቱ አስደሳችነቱ ስለሆነ በዛው ቀለማትን ቅርጾችን ለይታችሁ እንድታውቁ ያደርጋቸዋል። በአካባቢያችሁ ደስታ የሚፈጥሩ ነገሮች እንድትለዩ ያደርጓቸዋል። ስለዚህ እነዚህ ነገሮች በሞላላም በሶስት ማዕዘንም በአራት ማዕዘንም ቅርጽ እያደረጋችሁ ብትሰሯቸው የበለጠ አዝናኝ ይሆናሉ። እሺ፣ ስለዚህ ክብ ቅርጽ ብቻም ላይሆን ይችላል። የበለጠ ግን ያው ትክክለኛ እንዲመስልልን በዚህ ብናዘጋጀው ይሻላል በሚል እንጂ ልጆችዬ በዛ ማዘጋጀት ይቻላል። እሺ፣ ያው እንግዲህ እንደምታዩት በመጀመሪያ ክቡን ቅርጽ ቆርጠን እዚህ ጋር ጨርሰናል። በመቀጠል ደግሞ የፀጉር ክፍል እንዲመስልልን የተለያዩ ቀለማት ባላቸው ወረቀት ብዙ ነገር ማዘጋጀት ስለምንችል እዚህ ጋር እናድርግና መጀመሪያ ቢጫ ቀለም ባለው ወረቀት ሁሉንም ማባከን ስለማይጠበቅብኝ የተወሰነችዋን ክፍል ብቻ ቆርጬ ሌላኛውን የፀጉር ክፍል ወይም ደግሞ ከላይ ያለችዋን ክፍሏን እንዲሆንልኝ አድርጌ እሰራለሁ። እሱንም በእርሳስ ስለሆነ የምናዘጋጀው ልክ እንደዚህ ዝም ብላችሁ የፀጉር ቅርጽ እንዲመስል አድርጋችሁ ታዘጋጁና ቅርጹን ጠብቃችሁ በመቀስ ቆርጣችሁ ታወጣላችሁ። እስኪ በሰራነው ቅርጽ ልክ እሺ። እናንተ እንደዚህ ብቻም ሳይሆን እናንተ የምትፈልጉትን የሚያምር ቅርጽ መስራት ትችላላችሁ። ከዛ ግን በጥንቃቄ ቅርጹን በመቀስ ቆርጣችሁ ማውጣት ይኖርባችኋል። ያችሁ ልጆች ከላይ ፀጉር እንድትመስል በዚህ አይነት መንገድ ቆርጬ አዘጋጅቻለሁ። እናንተም እንዳልኳችሁ የሚያምር ነገር መስራትና ማዘጋጀት ትችላላችሁ። በጣም ከቅርጹም እንዳይወጣብኝ የተወሰነ ክፍሉን ልቀንሰው። ትንሽ ከሰራሁት ክብ ወጣ ያለ ስለሆነ ትንሽ ከዚች ጋር
ክፍሉን ቅንስ ስላደርገው በጣም እንዳይበዛ ማለት ነው። አሁን የሚያምር ይሆናል። ኮፍያ እንሰራለን። በጣም የሚያምር ኮፍያ፣ አስቂኝ የሆነ ደስ የሚል የሚያዝናና ኮፍያ። እሱን ደግሞ እስኪ በዚህኛው ቀለም ባለው ወረቀት አሁንም እርሳሴ ስለሚያስፈልገኝ በእርሳሴ ለየት ያለ ኮፍያ ላዘጋጅ። እናንተ የራሳችሁን የሚያስቅ አዝናኝ የሆነ ኮፍያ መስራት ትችላላችሁ። አያችሁ፣ እኔ የመረጥኩት ይሄንን ነው። በዚህ አድርገን ደግሞ ይሄንንም ልክ እንደ ቅድሞቹ ቅርጹን ተከትለን ቆርጠን እናወጣለን። አያችሁ፣ በዚች አይነት መንገድ ኮፍያዋን አዘጋጅቼላታለሁ። ወይኔ ልጆች አሁን ራሱ ሳይጠበቅ በጣም ነው የሚያምረው። በመቀጠል ደግሞ በዚሁ በራሱ ቀለም ጉንጭና አፍንጫ እንዲመስል አድርገን ደግሞ በክብ ቅርጽ እንቆርጥና እናዘጋጃለን። እኔ ዝም ብዬ በግምት እቆርጧለሁ። እናንተ ግን ማክበቢያ ተጠቅማችሁ እንዲምምችሉ ከሆነ ደግሞ እንደዚች አድርጋችሁ እንደውም ለእናንተ ልምምድ ስለሚሆናችሁ ቆንጆ ቅርጽ ጠብቃችሁ እስኪ ቁረጡ። እንደዚህ ክብ ቅርጽ ማለት ነው። አያችሁ፣ እዚህ ጋር ያው የምታዩትን አዘጋጀው። እንዲናደርግና ይሄ አፍንጫዋ እዚህ ጋር ደግሞ ጉንጯ እንዲሆን አድርገን እንጨርሳለን። በመቀጠል ደግሞ ልጆችዬ እዚህ ጋር ከረባት እንስራላት አይደለ? በጣም እንድታዝናናን የምታምር እንድትሆንልን። ስለዚህ እዚህ ጋር ባለው ወረቀት ደግሞ እስኪ የከረባት ቅርጹን እንስራና እንቁረጠው። እንዲያርገን እዛ የሚያምር እንዲሆን እንዲያርገን ከሰራ ነው በኋላ እሱንም ቅርጹን ተከትለን እናወጣዋለን። ያው ልጆች እያያችሁ እኛን ደግሞ እዚች ጋር እናደርግላታለን። ወይኔ ካሁኑ ራሱ በጣም የሚያምር እየሆነ ነው። በመቀጠል ደግሞ ከታች የምታዩትን እንደዚህ የሚያምር ከለሮች የተለያዩ ቀለማት ያሉትን የሚንጠለጠል ነገር ደግሞ ከየወረቀቶቹ እናደባልቅና እንቆርጣለን። እኔ እዚህ ጋር ያዘጋጀኋቸው ስላሉኝ እንዴት እንደሚዘጋጅ አንዱን ቆርጬ ላሳያችሁ። ለምሳሌ እስኪ ቢጫ ቀለም ባለው ወረቀት እናዘጋጅ፣ የበለጠ የሚያምር ደማቅ እንዲሆን ማለት ነው። እዚህ ጋር የምታዩትን በዚች አይነት መጠን መጀመሪያ ከወረቀታችሁ ላይ እንደዚች አድርጋችሁ በቀስታ ትቆርጣላችሁ። እያችሁ በዚህ አይነት መንገድ ከቆረጣችሁ በኋላ በእርሳስ ሊሆን ይችላል፣ በማንኛውም ነገር እንደዚች ክብ ቅርጹን እንዲይዝልን ወይም እዚህ ጋር የምታዩትን ጥምልሉን እንዲያመጣልን እንደዚች እናደርግና እንደዚህ እንጠመልሏለን። እርሳስ ላይ እስክሪብቶ ላይ መሆን ይችላል። ከዛ እንደዚህ ጥብቅ ስናረገው በደንብ አድርገን በኋላ ስንፈታው አያችሁ እዚህ ጋር የምታዩትን ጥምልል በቀላሉ ይሰጠናል ማለት ነው። ስለዚህ የተለያየ ቀለም ያላቸውን ወረቀቶች ከተለያየ ቀለም እንደዚህ በመቁረጥ አሁን ባሳያችሁ መንገድ ማዘጋጀት ይቻላል። ስለዚህ ሁሉንም እኔ ልበትናቸውና ላሳያችሁ። እዛ እያንዳንዱ አንዱ ላይ እናጣብቀዋለን። እሺ እንዳይበተንብን ማለት ነው። ይኸውላችሁ እንደዚህ አያችሁ። አሁን እንደዚህ ባሳየዋችሁ መንገድ ወረቀቶቹን በደንብ አድርገን አዘጋጅተን ጨርሰናል። አሁን እንግዲህ አንዱን ከአንዱ ጋር ማጣበቅ ነው የሚቀረን። በመጀመሪያ ፀጉሯን እናጣብቃለን። በቀስታ ማጣበቂያችንን እንይዝና ትንሽ አድርገን በጣም ሳይበዛ እሱን ወስደን እናጣብቃለን። እንደዚህ አድርገን እኩል አድርገን እናጣብቀዋለን። እሺ እንዳያንስም እንዳይበዛም አድርገን ያው እዚህ ጋር እኔ እንደምታዩት በደንብ ተጣብቆልኛል። ጫፉን ብቻ አስተካክለዋለሁ። በመቀጠል ደግሞ ልጆችዬ ኮፍያ አድርገን የሰራናት የለችም? እሷን ደግሞ እዚች ጫፍ ላይ ሙሉውን ሳይሆን ጫፍ ላይ ብቻ ማጣበቂያ ቀብተን እሷን እንደዚች እናደርግላታለን። አሁን ራሱ ታምራለች አይደል? ከዛ ደግሞ ጉንጭና አፍንጫ ብለን የሰራነውን መጀመሪያ ልኩ እንዲመጣልን አፍንጫውን እናጣብቅና ጉንጭና ጉንጩን ደግሞ በዳርና በዳር እናጣብቃለን። አሁን ራሱ ያምራል አይደል ልጆች? እዚህ ጋር ከዛ ከረባቱን ደግሞ ቀስ ብለን ወረድ ብለን እዚች ጫፍ ላይ ማጣበቂያ እናደርግና እንቀባዋለን። እዚህ አድርገን
ከቀባነው በኋላ እንደዚህች እናጣብቃታለን። አሁን ሁሉም ነገር ቅርጹን ይዟል። በጣም ነው የሚያምረው። በመቀጠል እዚህ ጋር ያዘጋጀነውን ደግሞ ማጣበቂያ እንቀባና ከኋላ ወስደን እናጣብቃለን። እሱንም ከጀርባው እንደዚህ እንገለብጥና ስለማይመቸን በደንብ እያየን እንደዚህ አድርገን እናጣብቀዋለን። አሁን አያችሁት የሚያምር ቅርጽ መጥቷል አይደል? አሁን ምንድነው የሚቀረን? ማርከር ወይንም ደግሞ ጥቁር ቀለም ሊሆን ይችላል፣ ጥቁር እርሳስን በመጠቀም አይኑንና የአፉን ክፍል ማዘጋጀት ነው። እዚህ ጋር ባለኝ ማርከር እኔ መጀመሪያ የአይኑን ክፍል ልስራ። አያችሁ ልክ እንደዚህ ካዘጋጀን በኋላ እዚህ ጋር ደግሞ የአፉን ክፍል እንስራ። እስኪ የሚስቅ እናድርጋታለን ወይም ደግሞ እንደዚህች አድርገን የምታዝናና የምትስቅ። ከዛ እዛው ጉንጯ ላይ ያለው ወረቀት ላይ ደግሞ እንደዚህ ነጠብጣብ፣ ከረባቱን ደግሞ የበለጠ በማርከር ማድመቅም ይቻላል። እዚህ ጋር ኮፍያዋንም ደግሞ የበለጠ እናንተም እያያችሁ ከለርን ማርከርም እየቀባችሁ ማድመቅ ማሳመር ትችላላችሁ። እሺ እንዴት የሚያምር የሚያዝናና ስራ እንደሆነ ሁላችሁም መቼም እንደወደዳችሁት ተስፋ አደርጋለሁ። እዩት ልጆችዬ እንዴት የሚያምር ስራ ማዘጋጀት እንደቻለን። የእናንተም እንደዚህ ሆነ በጣም ያምራል አይደለ? እዩት። እኔ ሁላችሁም በየቤታችሁ እንዲቻሳምራችሁ እንደሰራችሁ አልጠራጠርም። በጣም ጎበዝ ልጆች። ለዛሬ እንግዲህ እንደምትወዱትን የሚያዝናናንን የሚያስደስተንን ደስታ የሚጨምርልን ነገር እንደዚህ የሚያምር የሰው ቅርጽ የሆነ ወይም ደግሞ የአሻንጉሊት ቅርጽ የሆነ ማዘጋጀት ችለናል ማለት ነው። እንዴት ነው ወደዳችሁት? በጣም ጎበዝ ልጆች። እሺ ልጆችዬ እንግዲህ ለዛሬ እንደዚህ የሚያምረውን ሁላችሁም የተሳተፋችሁበትን የወደዳችሁትን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ጊዜ ስንገናኝ እናንተ የምትወዱት በጣም የሚያዝናናችሁን ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ዛሬ የሰራነውን ስራ በደንብ ሞክሩት፣ ተዝናኑበት፣ ተደሰቱበት፣ እውቀትን ጨምሩበት። እሺ ልጆችዬ ጎበዞች፣ ትምህርታችሁንም በአግባቡ ተከታተሉ፣ ራሳችሁንም እንድትጠብቁ። እሺ ጎበዞች፣ በጣም ነው የምወዳችሁ፣ በጣም ነው የምትናፍቁኝ። ቻው ቻው ኢትዮጵያ ልጆች።